እድሏ ነው መሰለኝ የምትደክምላቸው ሰዎች በሙሉ የድካሟን ውጤት አይረዱላትም። ለሳቃቸው የምትለፋላቸው ሰዎች በሙሉ ያስለቅሷታል። የቱንም ያክል ለእነሱ ምቾት በትክክለኛው መንገድ ብትጓዝ እንኳን በእነሱ ጋር ግን ሰላም ውዶች የተለያዩ በላይ ዩቲዩብ ቻናል ተከታታዮች እንዴት አላችሁ? እግዚአብሔር ይመስገን ደህና ነኝ። እናንተም ሰላም እንደሆናችሁ ተስፋ አደርጋለሁ። ሰላም ሰላም ውዶችዬ እንዴት አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። የሚመቻችሁ ልጆች ካላችሁ እስቲ ላይ ውጡልኝማ፣ ስራ ነኝ ትንሽ። ካላስቸገርኳችሁ ተሰቀሉልኝ። በርዕስ ላይ ተወያዩ። ይጋጫታለ እና ለዛ ነው ይቅርታ። ሰላም ውዶች አሁን ለምንድን ነው የምትደብቀው? ምንስ ያሳፍራታል? እድሜዋን በመደበቋ የምታገኘው ጥቅም እና ጉዳት ምንድን ነው ነው የሚለው ርዕሴ። ከቻላችሁ ልቀበላችሁ እና ላይ ተሰቀሉልኝ። ጫጫታ ስላለ ነው አጠገቤ።
የሚመቻችሁ ካላችሁ ላይ ተሰቀሉ። ልቀበላችሁ ውዶች። የጫጫታ እንዳይመጣ ጥያቄው ወንዶችንም ሴቶችንም ይመለከታል። ብዙ ጊዜ የኢትዮጵያ ወንዶች ትንሽ እድሜዋ ጠንከር ያለች ሴትን አንቺ አሮጊት ወይም ደግሞ ብለው የመሳደብ እንትን አላቸው እና አሮጊት ለምን ይላሉ? እስቲ በዚህ እንወያይ ከቻላችሁ ግቡ ውዶች። ሰላም ሰላም፣ እንዴት ናችሁ? እስቲ ተወያዩ። አንድ ቀን እኔም ከእናንተ ጋር ተሰቅዬ የማወራበት ጊዜ ይኖረኛል እውነት። እና እስቲ በርዕሴ ላይ ምን ትላላችሁ? ለምን በእድሜያችንስ ለምን እንሳቀቃለን? ለምን እናፍራለን? እግዚአብሔር በሰጠን እድሜያችን ለምንድነው እድሜያችን የምንደብቀው? ይህንን እስቲ በዚህ ርዕስ ላይ ተወያዩ። መደበቅ ለምን አስፈለገ? ማለት ብዙዎቻችን ቀንሰን ነው የምንናገረው። 28 ዓመት ሆኖን 24 ወይም ደግሞ 23 ብለን ነው የምንናገረው እና ለምንድን? እንደገና ወንዶችስ ደግሞ ለምንድን ነው ሴት ልጅ ትንሽ ጠንከር ያለች ከሆነች ለምንድን ነው እሷ እኮ አሮጊት ነች ወይም ደግሞ እሷ እኮ በጣም ትልቅ ነች በእድሜ ትበልጠኛለች የሚሉት ለምንድን ነው? ሰላም ሰላም፣ እንዴት ናችሁ? ያው በአጋጣሚ ጠፍቶኝ ወጣ ብዬ ነው። በቃ አንዴ ልውረድ እና ድምፅ ሲጠፋ እገባለሁ።
ይሁን እስቲ ውጡ፣ ተሰቀሉ፣ ተው፣ ልቀበላችሁ፣ ተው ተው ግን ተው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እህት እንዴት ነሽ? ህፃን ልጅ ድምፅ ያለባችሁ ሚዩት አድርጉ። አረ ህፃን ድምፅ ውይ ሰው መጣ እንዴ? ትዙ አመሰግናለሁ ሁላችሁንም ውዶች፣ እግዚአብሔር ያክብርልኝ። እኔ በሳይለንት ልቀመጥ ጫጫታ ስላለ። እስቲ ተወያዩ። ለምን እድሜያችን እንደብቃለን? ለምን በእድሜያችን እናፍራለን? እግዚአብሔር በሰጠን ጸጋ፣ እግዚአብሔር በሰጠን እድሜ ለምንድን ነው የምንሳቀቀው? ለምን እውነቱን አንናገርም? ወንዶችም ለወንዶችም ጥያቄ ነው ይሄ። ሚዩት አድርጌ ህፃኖች እየገቡብሽ እኮ ነው። ሂዊና ትዝዬ እንዴት ናችሁ? ሰላም ብያለሁ። ከታች ያላችሁት የቤታችን ቤተሰብ ሁላችሁም ሰላም ብያለሁ። እኔ ሰው የላትም ብዬ ነበር ከላይ የተሰቀልኩት፣ ግን ትንሽ እኔ ጋርም ትንሽ ጫጫታ አለ። እስከዛ ሂዊና ትዙ ተወያዩ። ኦኬ እሺ፣ ሚዩት አድርጉ ህፃኖች እባካችሁ ሚዩት አድርጉ። ያው ጥሩ ስላልሆነ ማለት ነው። እሺ ሂዊ እስኪ አውሪ፣ ተወያይ። ሰላም ትዙ፣ እንዲሁም ሪታዬ እንዴት ናችሁ? ሰላምታ ይድረሳችሁ ለሁላችሁም። አይ እኔ ራሱ ሰው የለም ብዬ ነው የወጣሁት፣ ግን ተሰቅላችሁ አገኘኋችሁ። ይሄ ነገር ግን ለእኔም ጥያቄ ነው ማለት ለእኔም ጥያቄ ነው። ለምን እንደምንቀንስ ለምን እንደሚቀንስ ትዙ ያንቺ ይጀመር እስኪ። አይ እኔ በማለት እድሜ መደበቅ አግባብ ነው ብዬ አላስብም። ሲቀጥል ደግሞ እኔ ምናልባት እኔ እንጃ እንዴት የሆነ እድሜ የሚደብቁ አይገባኝም፣ ግን እድሜ መደበቅ አስፈላጊ አይደለም። በእድሜሽ ልታፍሪበት አይገባም። ጸጋ ነው። እግዚአብሔር የሰጠሽን ጸጋ፣ እግዚአብሔር የሰጠሽን እድሜ ጸጋ አንቺ ልትቀንሺው፣ አንቺ ልትደብቂው አትችይም ማለት ነው። እና ደግሞ አሮጊት ምናምን ይላሉ ለሚባለው ነገር፣ በነገራችን ላይ አሮጊት እኮ መሆን መታደል ነው እና ሁሉም ሰው ወደዛ ነው የምንሄደው እና የአሮጊት ማረግንም ማግኘቱ መታደል ነው ብዬ ነው የማስበው እንጂ እኔ ያን ያክል ብዙም እንትን አይለኝም። ማለት ሰው አሮጊት ስላላለ እሱ እድሜን አይቀንሰውም፣ እሱ እድሜን አይጨምረውም። እኔ የማስበው በዚህ ነው። እና ደግሞ ሴቶች እድሜያችንን ማለት በቃ ጊዜያችንን በአግባቡ እንጠቀም እንጂ እድሜ መደበቁ አግባብ ነው ብዬ አላስብም። ግን እድሜሽን በአግባቡ መጠቀም አለብሽ። እድሜያቸውን ያባከኑ ሴቶች ይመስሉኛል በነገራችን ላይ ማለት ያው እኔ እንጃ ብቻ እንደዚህ አይነት ነገር ነው የሚመስለኝ። የሚያፍሩበት ጊዜያቸውን ያላግባብ ያጠፉ ሰዎች ሴቶች ይመስሉኛል እያፈሩ እድሜያቸውን የሚደብቁት እንጂ ካለበለዚያ እድሜ መደበቅ የለበትም። ጸጋ ነው፣ እግዚአብሔር የሰጠሽ ጸጋ ነው። እግዚአብሔር ስለፈቀደልሽ ነው ያን እድሜ ኖርሽው እና እድሜ መደበቅ እኔ አግባብ ነው ብዬ አላስብም ማለት ነው። እንግዲህ ከሌሎቻችሁ ደግሞ እማራለሁ ማለት ነው። ቀጥይ ብዬ እውነት ለመናገር ብዙም እንትኑ የለኝም፣ ግን ለምን ያኔ ጥያቄው ለምን እንደብቃለን ለእኔ ግልጽ አይደለም። ግን የሚመስለኝ አንዳንዴ ያው ከእድሜያችን ተነስቶ አንዳንድ ሰዎች የሚሰጡን አመለካከትን እሱን ለመሸሽ ወይም ከእሱ ለማምለጥ ይመስለኛል። አንቺ ልክ እንዳልሽው አንዳንዴ እድሜዋ እኮ ይሄ ነው እሷ እድሜዋ እንዲህ ነው ምናምን ሲባል ገና ከሱ ተነስቶ እንዴ እሷ ማሬት ነች እኮ እሷ እኮ እንደዚህ ነች እሷ ሽማግሌ ልጅ ማለት ይሄን ቃል አለመስማት እንደሆነ ይመስለኛል። እንደዛ ኖ ይኸውልሽ አንቺ እኮ እድሜሽን ጊዜሽን በአግባቡ ከተጠቀምሽበት ምንም እኮ ይሄ እንትን የሚያስብልሽ ነገር የለም እንዴ። ያ እንትን ሊልሽ የሚገባው ለምሳሌ አንቺ ጊዜሽን በአግባቡ ሳትጠቀሚ አባክነሽ የሆነ በቃ የሆነ ነገር ላይ ሆነሽ በቃ የሆነ በእድሜሽ ልክ በመቀመጥ ባለብሽ ቦታ ላይ ካልተቀመጥሽ ምናልባት እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። ገባሽ? ተረዳሽኝ አባባሌ? ግን እድሜሽን የሰው ልጅ ጊዜውን እድሜውን በአግባቡ ከተጠቀመ አሮጊት ሊባል አይገባም። ምክንያቱም ሁላችንም ወደዛ ነው የምንሄደው። አሮጊት መባል ደግሞ ጸጋ ነው።
እንዴ እኔን የአሮጊት እስከምባል ድረስ እድሜ ጨምረው ስለሰጡኝ እኔ አመሰግናቸዋለሁ እንጂ አይከፋኝም። ለምን ይከፋኛል እንዴ? እግዚአብሔር ትዙዬ በሰጠኝ እሱ እኛ እኮ በፈቀደልኝ አሁን ጥያቄው ማለት ምንድሽ አሁን አንዳንዱ የሚያስደስት እድሜው ስለተሰጠን እዛ ስለደረስን እኮ እግዚአብሔር ይመስገን ሁላችን ደስ ይለናል። ከዛ ከደረስን ማለት ነው። ግን ብዙን ጊዜ ይብኛል። ብዙን ጊዜ ምናልባት እስከ 15 ዓመት ምናምን ያለውን እድሜሽን ትክክል ትናገሪ ትችያለሽ። ግን ከ20 በላይ ወይም 28 30 ምናምን ከደረስሽ በኋላ በብዛት እዛ በላይ አይሻገሩም። በብዛት ሰው አይተሽብኝ ከሆነ ብቻ በቃ ከ30 በፍጹም የሚንቀሳቀስ ሰው የለም ሴት ከሆነ ማለት ነው። ምናልባት ወልዶ አርጅቶ ምናምን ካልሆነ በስተቀር ማለት ነው። እንደዚህ ሆኜ ነው እንጂ እኮ እድሜ እንደዚህ ነው ምናምን የሚል ግን ችግሩ ለምን እንደሆነ አላውቅም። ያው ችግሩ ልክ እንዳልኩሽ ምናልባት ይሄን እዚህ ስድብ ለማምለጥ ብቻ ነው ወይ ሌላ የሚጨመርልን ነገር የለም። እኔ እኮ ነገርኩሽ እድሜያቸውን የሚቀንሱት በአግባቡ እድሜያቸውን ያልተጠቀሙ ሴቶች ናቸው ነው። በእድሜዋን በአግባቡ ከተጠቀመች ለምን እድሜዋን መደበቅ አስፈለገ? ገብቶሻል? ግን ጊዜያቸውን በአግባቡ ሳይጠቀሙ ይቀሩና ተረዳሽኝ አባባሌ? ከዛ ይህን ሲስተም ለመጠቀም ይሞክራሉ። ከዛ በዘለለ ግን እኔ እድሜ መደበቅ አግባብ ነው ብዬ አላስብም እና ልደብቀውም አልፈልግም። እድሜንም አልደብቅም ማለት እንደውም እዚህ ጋር አንድ ነገር አለኝ ትዙዬ። ማለት እድሜያችሁን በአግባቡ ስለተጠቀሙና ስላልተጠቀሙ ብቻ ሳይሆን ማለት ነው በቃ እንዲህ የሴቶች ባህሪ ነው ልበል። ነገራችን ላይ ሴቶች የጎልቶ ስለሚታይ ነው እንጂ ከወንዶች የሚኖሩ ይሆናል ቀንሰው የሚናገሩ። ሂዊ ላይ እኔ አስተያየት የምሰጠዋለሁ በራሴ አስተያየት ልስጥና ማለት ነው። ሂዊ ጥያቄ ነው የሆነብሽ ላንቺ አይደለም? እንደኔ ሀሳብ ደግሞ ብዙ ሴቶች ያው አብዛኛዎቻችን አንበልና ከስንት አንዱም በትክክለኛ የሚሄዱ አሉ። ግን ብዙ ጊዜ ሴቶች እድሜያችንን የምንደብቀው ኮንፊደንስ የማጣት በቃ በእድሜያችን የምናፍር ሴቶች ነን። በዚህ እኔ በጣም ብዙ ሰዎች ስላየው ነው። እድሜ ስለጨመርነ እድሜ ስለሰጠን ወይም እድሜ ስለቀነስነ የሚቀንስብን የሚጎልብን የሚጨምርልን ነገር የለም። እድሜ ማለት እኮ ጸጋ ነው። እግዚአብሔር ለዚህ አድርሶሽ ለምን 40 ዓመት 50 ዓመት አትኖሪም? 40 ዓመት ያልሞላው ስንቱ አለ? በ4 በ5 ዓመቱ ስንቱ እድሜ የሌለው አለ አይደል እንዴ? የጠፋ አለ። እና 30 እና 40 ስለሆንሽ አንቺ 24 ብለሽ ብትናገሪ ወይም ደግሞ 18 ብትይ እድሜ ስለቀንሽ ምንም የሚቀንስብሽ የለም የሚጨምርም የለም። ያ እኮ ቀስ ብሎ ይወጣል። ትክክለኛ ለመናገርሽ አይደለም ያው እንደራሴ ሀሳብ ነው የምናገረው ማለት ነውና ሁላችንም በእድሜያችን ባናፍር ኮንፊደንስ ቢኖረን በቃ ትክክለኛ እድሜያችንን ብንናገር ባይ ነኝ። እድሜ ለሰው ልጅ ጸጋ ነው። ይሄ እኛ ፈጥረን ያመጣ ነው አይደለም፣ የተሰጠን ነው። የፈጣሪ ስጦታ ነው። እድሜ የምትኖሪበት ነው እና እግዚአብሔርን እያመሰገን ሁላችንም በእድሜያችን ባናፍር 20 ዓመት 30 ዓመት እያልን እየሆነ 18 እና 20 ብንል ምንም እንትን የለውም። ለዛ ልጅም ብትዋሽ የምትሸውጂው ራስሽን ነው። ብዙ ጊዜ እድሜሽን በደበቅሽ ቁጥር የምትሸውጂው አንቺን ነው እንጂ ያንን ሰው አይደለም ወይም ያችን ሰው አይደለም። አሮጊት ደግሞ ተብሎ ለተሳደበው እንዳለችው ትዙ አሮጊት ስለተባልነ ማፈር የለብንም። አሮጊት ማለት እኮ ረጅም ዓመት የኖሩ ትልቅ ሰዎች የሚከበር ነው። አሮጊት ስድብ አይደለም በነገራችን ላይ ማለት ነው። አሮጊት ስንባል ወይም አንቺ አሮጊት ወይም አንተ ሽማግሌ ስንባል ማፈር የለብንም። ይሄን ነው የምለው እኔ። የኔ አስተያየት ይሄ ነው ማለት ነውና ሂውዬ በዚህ አስተያየት የምሰጥሽ ነገር ጥያቄ የሚሆንብሽ ከራስሽ ነው። ራሴ እኔ ለምን እድሜን እደብቃለሁ ብለሽ ራስሽ መጠየቅ አለብሽ። ደብቀሽ ምንድነው ጥቅም ያገኘሽው? ወይም ደግሞ እድሜሽን ተናግረሽ እድሜሽን ብትናገሪ ችግር የለም እውነቱን ይዘሽ ነው የምትሄጂው። ያ ሰው ይጥላሽ ከፈለገ ወይም ደግሞ የሚወድሽ ሰው ትልቅ ናት ለኔ አትሆነኝም ብሎ ይተውሽ። ግን ትክክለኛ እድሜሽን እውነቱን ተናግረሽ እስከ ኖርሽ ፈጣሪ እስከፈቀደልሽ ትኖሪያለሽ ማለት ነው። እና ይሄ ነው ሐሳቤ እኔ። ሪታዬ ነው ማለቴ አንቺ ያልሽው ነገር ገብቶኛል። አሁን እኮ መልስ የተፈለገው ለምን ይደብቃሉ ግን አብራርተሻል። ለምን እንደሚደብቁ ያኔ ምን ያስገኛል? ስለተደበቀ ማለት ስለተቀነሰ ምን ያስገኛል?
ስለተጨመረች ምን ያሰጣል? እንዲህ አሁንም ሌላ ቤት እንዳይሆኑ እያለ ነው። ይሄ ቤት እንዴ እኔ በእንትን ነው የገባሁት። ግን ቆይ ጥያቄ ሌላ ቤት ኮሜንት አለ እንዴ? ላንብብ። እንዲህ ፍለጋ እንሂድ እንዴ? ኦኬ ይሄ ትክክለኛ ቤት ነው። አይ እኔ በእንትን ነው የገባሁት፣ በባርኮዱ ነው የገባሁት። ሌላ ልጆች እኔም ብዙ በዛ ቤት ነው። እየተሳሳቱ እየሄዱ ነው። አይ ባርኮዱ አሪፍ ነው። አሁን ላይ አያሳስትም፣ ቀጥታ ነው የሚያመጣው። ያልሄዱ ልጆች አሉ። ቀጥሉ እሺ፣ ውዬ ቀጥይ። እና ውድዬ እድሏ ነው መሰለኝ የምትደክምላቸው ሰዎች በሙሉ የድካሟን ውጤት አይረዱላትም። ለሳቃቸው የምትለፋላቸው ሰዎች በሙሉ ያስለቅሷታል። የቱንም ያክል ለእነሱ ምቾት በትክክለኛው መንገድ ብትጓዝ እንኳን በእነሱ ጋር ግን ልኩ